ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የትግራይ ሰራዊት የጸረ ድሮን ቴክኖሎጂ ታጥቋል ሲል የህወሓቱ የጦር አበጋዝ ጀነራል ምግበ ኃይለ ተናገረ። የትግራይ ሰራዊት የጸረ ድሮን ቴክኖሎጂን ጨምሮ በርካታ ስትራቴጂካዊ መሳሪያዎችን ታጥቋል ሲል የህወሓቱ የጦር ሰራዊት ከፍተኛ አዛዥ ሆነው ጀነራል ምግበ ኃይለ ከድምጽ ወያነ ቴሌቪዥን ጋር በትናንትናው ዕለት ባደረገው ቃለ ምልልስ ገልጿል። በህወሓት ሰራዊት የምዕራብ ግንባር የተባለው ኃይል አዛዥ ሆነው ጀነራሉ ባጋጠመው የልብ ህመም ምክንያት ባለፉት ሳምንታት ህክምናውን ሲከታተል መቆየቱም ታውቋል። ጀነራል ምግበ ኃይለ ለድምጽ ወያኔ በሰጠው ቃለ ምልልስ አንድን ጦርነት ውጤታማ በሆነ መንገድ ለግብ ማድረስ የሚቻለው በጠራ አስተሳሰብ የተቃኘ ዓላማ ያለው ጠንካራ ሰራዊትና አመራር ሲኖር ሲሆን እነዚህ ደግሞ በአሁኑ ሰዓት በትግራይ ሰራዊት ውስጥ የሚገኙ መሰረታዊ ነገሮች ናቸው ሲል የተደመጠ ሲሆን ጀነራሉ አሉኝ የሚላቸው ታጣቂዎቹ ግን በፕሪቶሪያው ስምምነት መሰረት የዲዲአር ማለትም ትጥቅ የመፍታትና መልሶ የመቋቋም መርሃ ግብር ብቻ እየጠበቁ እንደሆነና ጥቅማቸው ተከብሮላቸው ከሰራዊቱ ለመሰናበት እንደሚፈልጉ ለፌዴራል መንግስት ጥሪ እያደረጉ ይገኛሉ። አሁን ያለን ሰራዊታችን እየተማረና ስለ ሳይንስና ቴክኖሎጂ በቂ ግንዛቤ ያለው ነው ሲል የተደመጠው ጀነራሉ በድሮኖች ተመክተው ለሚይዙትብን አካላት ያለኝ መልእክት ዛሬ እንደ ድሮ አይደለም። ለድሮን ጸረ ድሮን፣ ለታንክ ጸረ ታንክ፣ ለአውሮፕላን ጸረ አውሮፕላን መሳሪያዎች መታጠቃችንን ባይዘነጉ የተሻለ ነው ሲልም ለዳግም ጦርነት ዝግጁ ነን የሚመስል ፉከራ ሲናገርም ተደምጧል። ይህ የጀነራሉ ሐሳብ በርካቶች እያነጋገረ ሲሆን ጀነራሉ የሚያወራው ውሸት ነው፣ ምንም አይነት ጸረ ድሮን አልታጠቀም የሚሉ ተንታኞች ቢኖሩም እውነት ሊሆን ይችላል፣ በኤርትራ በኩል ጸረ ድሮን ትጥቆችንና መሳሪያዎችን አስገብተው ሊሆን ይችላል የሚል ግምት የሚያስቀምጡ ተንታኞችም አልጠፉም። በርካታ የህወሓት ካድሬዎች ጀነራል ምግበ ኃይለ ዱባይ ቤት አልገዛም ሲሉ ሲከራከሩ ቢቆዩም ጀነራል ምግበ ኃይለ ግን ስለ ግል ሀብቱ ሲጠየቅ በመቀሌ በአዲስ አበባ ትላልቅ ህንጻዎች እንዳሉት በተጨማሪም በዱባይ ቤት እንደገዛም አምነዋል። በወርቅ ዝርፊያ የሚታማውና አቶ ጌታቸው ረዳን ጨምሮ በርካታ የትግራይ ተወላጆች በማስረጃ የሚከሱት ጀነራሉ እኔ ስለ ማዕድን ዝርፊያ እጁ አለበት ይሉኛል፣ ነገር ግን እኔ ማዕድን ምንድነው የሚለው ራሱ አላውቅም፣ በማዕድን ንግድ ገብቼ አላውቅም ሲልም በትግራይ ህዝብ ላይ ተሳልቋል። ቀጥሎም ጀነራሉ ከጋዜጠኛው የትግራይ ህዝብ ሀብት ዘርፏል ትባላለህና መልስህ ምንድነው የሚል ጥያቄ ያቀረበለት ሲሆን ጀነራሉ ከጦርነት ዘመቻው በፊት ጥሩ ቢዝነስ ነበረኝ፣ የትራንስፖርት ካምፓኒ፣ የትራንዚት ካምፓኒ፣ የአግሪካልቸር ካምፓኒ፣ የኢምፖርት ኤክስፖርት ማለትም አስመጪና ላኪ ካምፓኒ ነበረኝ፣ ወደ ኢንዱስትሪ ለመግባትም እቅድ ነበረኝ። ቢዝነስ ከጀመርኩበት ጊዜ ጀምሮ ሁሌም ክረምትን ከሚስቴና ከልጆቼ አሜሪካ አሊያም ዱባይ አሊያም ሌላ ሀገር እናሳልፈው ነበር። ይህ የታወቀ ነው ሲል አንድ ጀነራል በየት በኩል ይህ ሁሉ ሀብትና ቢዝነስ ማካበት እንደሚችል አወዛጋቢ የሆነ ምላሹ ሰጥቷል። እንደሚታወቀው የህወሓት ቡድን ለ27 ዓመታት በስልጣን በቆየበት ወቅት የኢትዮጵያን ሀብት ለመዝረፍ ለግል ጥቅማቸው ሲያውሉት እንደነበር የብዙዎች ሐሳብ ሲሆን ጀነራል ምግበ ኃይለ አለኝ ባለው ሀብቱ በኩል ይህ የኢትዮጵያውያን አቤቱታ በይፋ በራሱ አንደበትም አረጋግጧል። ተያዥ ሆኖ ያስቀጠራት እህቱ ሰርቃ በሰጠችው ገንዘብና ንብረት ተሽከርካሪ የገዛው ግለሰብ በእስራት ተቀጣ። ተያዥ ሆኖ ያስቀጠራት ግለሰብ ሰርቃ በሰጠችው ገንዘብና ንብረት ተሽከርካሪ የገዛው ግለሰብ በ7 ዓመት እስራት ተቀጥቷል። ተከሳሹ የገዛው ተሽከርካሪም ወንጀሉ ለተፈጸመበት የግል ተበዳይ እንዲሰጥ በፍርድ ቤት ተወስኗል። ወንጀሉ የተፈጸመው በአራዳ ክፍለ ከተማ ወረዳ 7 ልዩ ቦታው ቀበና ተብሎ በሚጠራው አካባቢ ነው። ታምሩ በቀለ የተባለው ተከሳሽ አቶ ኃይሉ ፍቅረ በተባሉት የግል ተበዳይ ቤት ውስጥ በሰራተኝነት ያስቀጠራት እህቱ ወንጀሉን መፈጸሟ የአራዳ ክፍለ ከተማ ፖሊስ መምሪያ ገልጿል። ለጊዜው በቁጥጥር ስር ያልዋለችውና በፖሊስ ክትትል እየተደረገባት የምትገኘው ተጠርጣሪዋ የግል ተበዳይ የመኝታ ቤታቸው ቆልፈው የወጡበትን አጋጣሚ ተጠቅማ በሩን ሰብራ በመግባት በመኝታ ቤቱ ውስጥ ተቀምጦ የነበረው 20 ሺህ ዩሮ እና 22 ግራም የሚመዘኑ የተለያዩ ወርቅ ጌጣጌጦችን በአጠቃላይ ከ3.2 ሚሊዮን ብር በላይ ዋጋ ግምት ያለው ገንዘብና ንብረት በመስረቅ ለወንድሟ ሰጥታ እንደተሰወረች ከፖሊስ መምሪያው የተገኘው መረጃ ያመላክታል።
የአራዳ ክፍለ ከተማ ፖሊስ መምሪያ ግለሰቧን ተያዥ ሆኖ ያስቀጠራትን ታምሩ በቀለ የተባለው ወንድሟን በቁጥጥር ስር በመዋል ባከናወነው ምርመራ የማስፋት ተግባር ተሰርቆ በተሰጠው ገንዘብና ንብረት የሰሌዳ ቁጥር ኮድ 3 20790 ኦሮ የሆነ የሰሌዳ የለጠፈ ዶልፊን ተሽከርካሪ ገዝቶ ሲገለገልበት እንደነበር በማረጋገጥ ተሽከርካሪው በኤግዚቢትነት እንዲያዝም ተደርጓል። ፖሊስ በታምሩ በቀለ ላይ የምርመራ መዝገብ በማደራጀት በአቃቢ ሕግ ክስ የተመሰረተበት በኋላ ጉዳዩን ሲመለከት የቆየው የፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ 5ኛ ወንጀል ችሎት የካቲት 26 ቀን 2018 ዓ.ም በዋለው ችሎት በ7 ዓመት እስራት እንዲቀጣ ውሳኔ አስተላልፎበታል። በተሰረቀው ገንዘብና ንብረት የተገዛው ተሽከርካሪ በተመለከተም በፍርድ ቤት ክርክር ሲደረግ ቆይቶ ተሽከርካሪው ወንጀሉ ለተፈጸመባቸው የግል ተበዳይ እንዲሰጣቸውም ተወስኗል። ማንኛውም ሰው ሰራተኛ በሚቀጥርበት ወቅት ተገቢውን ማጣራት ከማድረግ ባሻገር ተያዥ ሆነው የሚያስቀጥሩ ግለሰቦች ትክክለኛ ማንነትና ሌሎች አስፈላጊ ሰነዶችን ማረጋገጥ እንደሚኖርበት የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፈዋል። የአያቶላህ አሊ ሀሚኒ ሁለተኛው ልጅ ሞጅተባ ሀሚኒ ቀጣዩ ሁለንተናዊ መሪ ሆነው ተሾሙ። ባለ 88 አባላቱ አሰምብሊ ለአዲሱ ተመራጭ የኢራን ህዝብ ተባባሪ እንዲሆን ጥሪ አቅርበዋል። ህዝቡ የሀገሪቱን ብሔራዊ አንድነት እንዲጠብቅም ጥሪ ቀርቦለታል። ሶስተኛው ጠቅላይ መሪ የተለያዩ ሂደቶችን አልፈው ቦታውን መረከብ የቻሉ ሲሆን ለቴህራን አንድነት ይሰራሉ ተብሎም ይጠበቃል። በሞጅተባ ሀሚኒ ሀሳብና አሰራር ውስጥ ህዝቡ ተገዢ ሆኖ እንዲያልፍም ማሳሰቢያ ተሰጥቶታል። ኢራናውያን ፖለቲካዊ መረጋጋት ሊፈጥርላቸው ይችላል ቢባልም አዲሱ አያቶላህ በአሜሪካ ኢላማ ይሆናል በሚል ፕሬዝዳንት ትራምፕ መዛታቸው ይታወሳልና ሌላ ስጋትም ጋርጧል። በሰሜን ምስራቅ ማሻሃድ በ1961 የተወለዱት ሙጃታባ ታላቅ ኃላፊነትን ተቀብለዋልም ተብሏል። በ17 ዓመታቸው በኢራንና ኢራቅ ጦርነት ወታደራዊ አገልግሎትም ሰጥተዋል። ይህንን ሹመት ተከትሎ የኢራን አብዮታዊ ዘብ ከአዲሱ ጠቅላይ መሪ የሚመጡ ትዕዛዞችን ያለምንም ማመንታት ለመቀበልና ለመፈጸም ዝግጁ መሆኑን አስታውቋል። የአብዮታዊ ዘብ አባላቱ ከበላይ መሪው የሚሰጡ ትዕዛዞችን ያለምንም ማመንታት እንደሚቀበሉ ሙሉ በሙሉ ለመታዘዝና ራስን መስዋዕት ለማድረግ ዝግጁ ናቸው በማለት ለሀሚኒ ያለውን አክብሮት፣ ታማኝነትና ታዛዥነትም ገልጿል። በሌላ በኩል ኩርዶች እንዲዋጉልን አንፈልግም ሲሉ ትራምፕ ተደምጧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የኩርድ ተዋጊዎች በኢራን ላይ በሚካሄደው ጦርነቱ ሲሳተፋሉ የሚለው መረጃ ማስተባበላቸው ተገልጿል። ትራምፕ በኤርፎርስ ዋን አውሮፕላን ላይ ለጋዜጠኞች በሰጡት መግለጫ ኩርዶች ወደ ጦርነት እንዲገቡ ፍላጎት እንደሌላቸው ተናግረዋል። ጦርነቱ አሁን ካለበት በላይ እንዲወሳሰብ አንፈልግም ያሉት ትራምፕ ኩርዶች እንዲገደሉ እንደማይፈልጉ ማክለው ገልጸዋል። ይህ መግለጫ የመጣው የአሜሪካና የእስራኤል ባለስልጣናት በኢራን የሚገኙ የኩርድ አማጽያንን ለምድር ጥቃት እያዘጋጁ ነው የሚል ዘገባዎች መውጣታቸው ተከትሎ ነው። ቤንጃሚን ኔታንያሁ ስጋቶቹን ውድቅ ያደረጉ ሲሆን ጦርነቱ በታቀደለት ስልት መሰረት እንደሚቀጥልም አመላክተዋል። ኩርዶች በኢራን ውስጥ ለሚመጣ ሰፊ ለውጥ እንደመነሻ ለመሆን ሰፊ እድል አላቸው ሲሉ አንድ ኢራናዊው የኩርድ ተንታኝ መናገራቸው ያስነበበው ጀዊሽ ኢንሳይደር ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ጦርነት መቼ ይጠናቀቃል የሚለው ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር በጋራ የሚወሰን እንደሆነ መናገራቸውም ታይምስ ኦፍ እስራኤል ዘግበዋል። ስለ ጦርነት ከኔታንያሁ ጋር እየተነጋገሩ መሆኑና ትክክለኛው ጊዜ ላይ ውሳኔ እንደሚያሳልፉም ተናግረዋል ተብሏል። አሜሪካ ጥቃት መፈጸም የምታቆም ከሆነ ኢራን ጦርነቱን መቀጠል ትችል እንደሆነ ለቀረበላቸው ጥያቄ ይህ የመሆን እድል የመኖሩ ጉዳይ ላይ ከመናገር በመቆጠብ ይህ አስፈላጊ ይሆናል ብዬ አላስብም ሲሉ ምላሻቸው ሰጥተዋል። የቀድሞው አያቶላህ አሊ ሀሚኒ ልጅ የሆኑት ሞጅተባ ሀሚኒ የኢራን ጠቅላይ መሪነት ስልጣን ስለመረከባቸው ለቀረበላቸው ጥያቄም ግልጽ ምላሽ ሳይሰጡ የሚፈጠረው እናያለን ብለዋል። የቻይና መንግስት የመካከለኛው ምስራቅ ጉዳዮች ልዩ መልእክተኛ ለሽምግልና ሳውዲ አረቢያ ገቡ። የቻይና መንግስት የመካከለኛው ምስራቅ ጉዳዮች ልዩ መልእክተኛ የሆኑት ዣይጁን አሜሪካና እስራኤል ከኢራን ጋር እያካሄዱት ያለውን ጦርነት ለማሸማገል ሳውዲ አረቢያ ገብተዋል። ቻይና በባህረ ሰላጤው አካባቢ ሰላምና መረጋጋትን ለማስፈን የማያቋርጥ ጥረት ለማድረግ ከሪያድ ጋር ለመስራት ዝግጁ መሆኗን የቻይና መንግስት አስታውቋል። ቻይናን የሳውዲ አረቢያ ጥሩ ወዳጅና አጋር ሲሉ የገለጹት ዣይ ከሳውዲ የውጭ ጉዳይ ሚኒስትር ፋይሰል ቢን ፋርሃን አልሳውድ እና ከባህረ ሰላጤው የትብብር ምክር ቤት ዋና ጸሐፊ ጃሴም አልቡዳዊ ጋር ውይይት ያደርጋሉ ተብሎም ይጠበቃል። ዣይ ከልዑል ፋሲል ጋር በተወያዩበት ወቅት በቀጠናው ስላለው ውጥረት ትልቅ ስጋት እንዳላቸው የገለጹ ሲሆን የባህረ ሰላጤው ሀገራት ሉዓላዊነት፣ ደህንነትና የግዛት አንድነት መጣስ እንደሌለበትም ተናግረዋል።
በንጹሃን ዜጎችና ወታደራዊ ባልሆኑ ኢላማዎች ላይ የሚሰነዘር ማንኛውም ጥቃት ሊወገዝ እንደሚገባም ገልጿል። ዣይ ቻይና ከዚህ በፊት ወታደራዊ እንቅስቃሴዎች በአስቸኳይ እንዲቆሙ ስትል ያቀረበችው ጥሪም በድጋሚ አቅርበዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ